የተከበራችሁና የተወደዳችሁ አድማጮቻችን ከልቦ ከቀረበው ቱርታ 97.6 ኤፍኤም ላይ ነው የራዲዮ መስመራችሁ እየተከታተላችሁ ያላችሁት ደግሞ ሳምንታዊው ኢኮኖሚያዊ ማህበራዊና ፖለቲካዊ ጉዳዮችን ወደ እናንተ የሚያደርሰው ሰሞነኛ መሰናዶ ነው እየተከታተላችሁ ያላችሁት። ሰሞነኛ መሰናዷችን የዛሬው ትኩረቱን አንድ ወር ከ5 ቀን ያስቆጠረው ሀገራዊ የምክክር ጉባኤው ላይ አድርጓል። ሀገራዊ ምክክር ጉባኤው በእነዚህ ሂደት ውስጥ አልፎ ከተሳተፉ የፖለቲካ ፓርቲዎች መካከል የእናት ፓርቲና የአማራ ብሔራዊ ንቅናቄ ወይም አብን አቋማቸውን መግለጻቸው ይታወቃል። የሀገራዊ ምክክር ኮሚሽኑ በበኩሉ ደግሞ ለጠየቁት ጥያቄ ምላሽ እየሰጠው ነው የሚል አንድምታ ያለውን አቋም አንጸባርቋል። እኛም ደግሞ ሁለቱን ፓርቲዎች ለማናገር ሞክረናል። የአብን በኩል በመግለጫው በኩል ካለ ውጭ ሌላ የምለው የለም ብሏል። እናት ፓርቲ ግን ምላሽና ማብራሪያውን እንደሚከተለው ሰጥቶናል። በተመካካሪውና በብሔራዊ አስፈጻሚው በኩል ተከታትለን እንመለስ። አቶ አያሌው ተስፋዬ የእናት ፓርቲ የብሔራዊ አስፈጻሚ አባልና በሀገራዊ ምክክር ጉባኤ ፓርቲውን ወክለው ተመካካሪ፣ ስለ ፈቃደኝነቱ አመሰግናለሁ። አመሰግናለሁ። እሺ፣ መልካም። የእናት ፓርቲ እንግዲህ ቀደም ብሎ አቋሙን ባሳለፍነው ሳምንት ማለት ነው የምክክር ጉባኤውን አስመልክቶ የአቋም መግለጫውን አውጥቷል። ለአድማጮቻችን ከዚያ ቀደም ብሎ የእናት ፓርቲ በሀገራዊ ምክክር ጉባኤ ያለው ተሳትፎ ምን ይመስላል፣ ቀደም ብሎ እንዳንድ የሀገራዊ ፓርቲ ሀሳቦቹን አጀንዳዎችን ከማቅረብ ጀምሮ የነበረው ተሳትፎ ምን ይመስላል ከሚለው እንጀምር። እሺ፣ በቅድሚያ አመሰግናለሁ። እንደዚህ አይነት ስትሪሚንግ ላይ የሚሰሩ ሚዲያዎች ብዙ ጊዜ ለተቃዋሚ እድል የሚሰጥ ሁኔታ በጣም ዝቅተኛ ነውና እናንተ ግን በራሳችሁ ተነሳሽነት ይህንን መሸሽታችሁ አንዱ የዲሞክራሲ ልምምድ ስለሆነ ቅድሚያ ክብራቲ ጊዜ ስጥልን ማለት እወዳለሁ። ተሳትፎን በተመለከተ ግን የእናት ፓርቲ ተሳትፎ እንግዲህ ከምስረታው ጀምሮ አስተያየት ሳሰጥበት መስተካከል ያለባቸው መታረም የሚገባቸው በተለያዩ የመገናኛ መንገድ በአካልም በደብዳቤም በመግለጫም በውይይትም በሌሎችም አስተያየታችን ይጠበቅብንን እያደረግን ቆይተናል። ይህንን የምናደርገው በተደጋጋሚ ጊዜ ነበር። ግን የምንሰጣቸው አስተያየቶችና ሀሳቦች ተደማጭ ባለማግኘታቸው እኛም ተሳትፏችን በጣም ዝቅተኛ ሆኖ ነበር። በዛ እያለን ነው አሁን እንግዲህ መግለጫችን ላይ እንዳስቀመጥ ነው የኮሚሽኑ አካሄድ እያነከሰም ቢሆን በዘርፈ ብዙ ችግሮች ውስጥ አልፎም ያን ያለ እንትን በመቆየቱ ነው እንጂ ለውጥ ያን ያህል ሳያሳይ እዚህ ደርሶ ለሁላችንም ለምክክር ተቀምጠናል። አስቀድመን እንደገለጽነው ቅድመ ሁኔታዎችን አስቀምጠን ነበረ። ምንድናቸው ቅድመ ሁኔታዎችም ሳይሟሉ ነው። እነዚያ ቅድመ ሁኔታዎች ምንድን ነበሩ? ያው በግጭት ሁኔታዎች ውስጥ ባለንበት እንደ መፍትሄ ውጥን በማሰብ መሳተፋችሁንም በመግለጫችሁ አረጋግጣችኋል። እነዚያ ቅድመ ሁኔታዎች አንደኛ በተለያዩ የሀገራችን ክፍሎች ውስጥ እየተካሄዱ ያሉት ጦርነቶች የቆሙ እስረኞች፣ በተለይ የህሊና እስረኞች በመናገራቸው በሀገራቸው ጉዳይ ይመለከተናል ብለው ሀሳብ በመስጠታቸው ምክንያት የታሰሩ የህሊና እስረኞች ይፈቱ፣ ጋዜጠኞች እንዲሁ ይፈቱ፣ የፖለቲካ እስረኞች ማለት ነው። ህሊና እስረኞች ማለት እነዚህንና መሰል ቅድመ ሁኔታዎችን ወደ 5 የሚጠጉ ነጥቦችን አስቀምጠን ነበር። ከዚያ ሁሉ ግን ከምክክሩ አስቀድሞ ግን ይልቁ መደረግ ነበር። ጦርነቱ ከቆመ በኋላ እንደ ቅድመ ሁኔታ ካስቀመጥናቸው ነጥቦች መካከል አንደኛው ከምክክር በፊት ድርድር ይቅደም የሚል ነበረ። ሀገራችን ያጋጠማት የፖለቲካ ችግር ነው እንጂ ህዝባዊ ምክክር አይደለም።
ህዝባዊ ምክክር በመሰረቱ የኢትዮጵያን የምንታወቅበት ትልቁ የችግሮቻችን መፍቻ መንገድ ነው። ግን የፖለቲካ ችግሮች ናቸው ሀገሪቱን እንደዚህ አይነት ቀውስ የዳረጋትና ፖለቲካ ድርድር ያስፈልጋል። በተቃዋሚ ጎራ፣ በታጣቂዎች ጎራ እና ከመንግስትም አንድ ተደራዳሪ አካል ጠረጴዛ ላይ ቁጭ ብሎ ሳይሆን እኩል ተቀምጠን አደራዳሪ ኖሮ እንደዚህ እንደራደር የሚል ሀሳብ አስቀምጠን ነበር። ሁሉ አልሆነም። የሚሰማ ሰው ባልተገኘበት ግን እንግዲህ ምናልባት እዚህ ምክክር ውስጥ መንግስት እንኳን ባይሰማን ተመካካሪዎች፣ ግለሰቦች ወይ ደግሞ ከተለያዩ አካል ተወክለው የመጡ ሰዎች የምናነሳውን ሀሳብ በደንብ ከተረዱን ምናልባት ተጽዕኖ ይፈጥራል በሚል እሳቤ ገብተናል። እዛም ውስጥ ያገኘነው ተቀባይነት እና ተጽዕኖ ፈጣሪነት በጣም ጥሩ እንደነበረ ነው ያስተዋልነው፣ የገመገም ነው። መልካም። ቅድመ ሁኔታዎቻችን እነዚህ ነበሩ ለማለት ነው። እነዚህን ቅድመ ሁኔታዎች አስቀምጣችሁም ቢሆን በምክክሩ መሳተፍን እንደ ፓርቲ አምናችሁበት ተሳትፋችኋል። ቀደም ብለው እርስዎም እንደነገሩኝ በአገር ግንባታ ላይ ተመካካሪ መሆኑ ይታወቃል። እናት ፓርቲ 3 አባላቶቹን 4 ነበር በእርግጥ የተጠየቀው ማሳተፉ ይታወቃል። በምን ዘርፎች ላይ ነው የስራ ቡድኖች ወይም ደግሞ የአጀንዳ ቡድኖች ላይ የእናት ፓርቲ አባላት የተመካከሩ የነበረው? አንድ አጀንዳ እኛ 3 አባላት የእናት ፓርቲ 3 አባላት የተሳተፍ ነው በሀገር ግንባታ፣ በመንግስታዊ አደረጃጀት እና በማህበራዊና ኢኮኖሚያዊ ጉዳዮች ላይ ሶስቱ ላይ የተሳተፍ ነው። እርስዎም እንደ ፓርቲ ብሔራዊ አስፈጻሚ አባል እንደመሆኑ የምክክር ጉባኤም ተመካካሪ እንደመሆኑ በአገር ግንባታ ላይ ተሳትፏል። እንዲሁም ደግሞ ሌሎች የፓርቲ አጋሮች ጋር እንደሚማከሩ እምነት አለንና እንዴት ነበረ? 10ዎቹ ቡድኖች ላይ እኛም እንደሚዲያ የታዘብነው እንዳለ ሆኖ ባለ 10ዎቹ ኡሳን ቡድኖች ላይ ከዛም ባለ 50 ቡድኖቹ ላይ 250ም ስንደርስ የነበረው ሂደት ምን ይመስል ነበረ? እንግዲህ እሱ ነው ትልቁ ነገር። ቅድም እንደገለጽኩልህ ከታች ተወያዮች የአጀንዳ ልየታ ጊዜ አጀንዳ ልየታ የሚያደርጉት የነበሩት የብልጽግና አባላት ናቸው። ከታች ጀምሮ እየተመረጡ የመጡት የሚል እንትን ነበረን፣ ቅሬታ ነበረን። ይህንን ራሱ ለኮሚሽኑ አስገብተን ምንም አይነት መፍትሄ አልሰጠንም። ቅድም ያልኩንም ቅድመ ሁኔታዎች አስቀምጠን ኮሚሽኑ ይህንን የመፍታት አቅምና ስልጣን ኃላፊነት የለኝም ከተሳትፋችሁ ተሳትፉ የሚል ነው የሰጠን መልስ ማለት ነው። እና ይህን ሁሉ ችለን ግን ስንገባ የመጀመሪያው ያገኘነው የ10 አደረጃጀት ነው። 10 ሆነን ስንወያይ የነበረው እዛ ላይ በቂ ጊዜ ሰፊ ሰዓት ስለነበረ ሁላችንም በደንብ የመናገር በደንብ የማድመጥ አጋጣሚ ፈጥሮልናል። እሱን እውነት ነው። ሁላችንም በመከባበር በጣም በኢትዮጵያዊ ጨዋነት ተነጋግረናል። 50ዎቹ ላይም ትንሽ ከዛ ጠንከር ቢልም በደንብ ተነጋግረናል ማለት ነው። እና እስከዚህ ድረስ ያለው ሂደት ያው ትንሽ ክርክር ቢኖረውም ጠንከር ያሉ ሀሳቦች ከግራና ቀኝ ቢነሱም ግን መደማመጡ ስለነበረ በጣም ጥሩ ነበረ ለማለት ነው። ከዛ ወዲህ የመጣው ግን በጣም ውስብስብና ግልጽ ያልሆኑ ነገሮች አሉ። 250 ላይ 500 ላይ ማለት ነው። ምንድን ነበሩ እነዚህ ግልጽ ያልሆኑ ጉዳዮች? ብዙ ጊዜ ጥያቄ ያነሳችሁበትም በመግለጫቸውም ያነሷቸው ከገዢው ፓርቲ በኩል እንዲሁም ደግሞ ከባለስልጣናት ተመካካሪዎች በኩል ተጽዕኖ የማሳደር ነገሮች እንዳሉ አንስታችኋልና 250 ላይ ሲደረስ ምንድን ነው እንደ እናት ፓርቲ እንደ ተወካይም እንደ ተመካካሪም የታዘቡት ነገር? አዎ በርካታ ችግሮች ተስተውለዋል 250 ላይ እና 500 ላይ ማለት ነው። ከነዚህ ችግሮች መካከል የመጀመሪያው ቀደም ሲል ስናነሳቸው የነበሩ ሀሳቦች ተቆነጣጥለው እጅግ በጣም በለሰለሰ ሁኔታ መለስለሱ እንኳን ጥሩ ነበር፣ ግን አንዳንድ አገላለጾቻቸው ሲቀየር ይዘታቸውም ይቀየራል እና
በዛ ልክ መንግስት ወደሚፈልገው ብልጽግና ወደሚፈልገው አቅጣጫ የማዞር ሁኔታ በደንብ ጎልቶ ተስተውሏል። ሁለተኛ ደግሞ የአንተ ያልከው የባለስልጣናትን እመለስበታለሁ፣ ግን ሁለተኛ የእድል አሰጣጥ በጣም ከፍተኛ ችግር ነበር። እድል አንዴ ቃለ ጉባኤ አንድ ላይ የ50ዎቹ 5 ቡድኖች አንድ ላይ ይመጣና አንድ ቃለ ጉባኤ ወደ አንድ ይጠመራል። ሲጠመር አንዱ ያነሳውን አንዱ እያንዳንዱ ሀሳብ እየተዋዋጠ ይመጣና ወጥ የሆነ ቃለ ጉባኤ ነው የሚመጣው። በዛ ሂደቱ ይሰራና መጨረሻ ላይ ይነበብልናል። ከተነበብልን በኋላ እኛ አስተያየት እንድንሰጥ እንጠይቃለን። በዛ ሰዓት ግን እድል አስተያየት እድል የሚሰጣቸው ሰዎች አብዛኛው ከብልጽግና የመጡ ሰዎችን ነው። ይሄ ደግሞ ግልጽ ነው። በተደጋጋሚ ጊዜ ይህንን በአካል ቀርበን በጽሁፍ ባይሆንም እዛው ስለሆነ በአካል ቀርበን ነግረናል፣ ተገልጸናል፣ ይስተካከላል የሚል ነበር የነበረው። ምንም አይነት ሊስተካከል እንኳን እየባሰ ነው የመጣው ማለት ነው። ኢቭን ትላንትናም ድጋሚ 508 ቡድኖች 15 ሰዎች ተመርጠው 120 ቡድን የሚባል ሀሳቦችን የሚያጣጥማል። እኛ ጋር የተነሳው ሌላ ጋር የተነሳውን ወደ የርዕሰ ጉዳዩ የሚያስገቡ ማለት ነው። እና ዛሬ የተነገረውም የተደረገውም ነገር ተመሳሳይ እድል የሚሰጠው ለተመሳሳይ ሰዎች ወይ ደግሞ ከተመሳሳይ አካል ተወክለው ለመጡ ሰዎች ነው። እና ደግሞ አንደኛ ዲሞክራሲ ሂደቱን የመመካከሩን ሁኔታውን ለአንድ ቡድን የሰጠ ይሆናል ማለት ነው። መመካከር ከግራም ከቀኝም ከኋላም ከፊትም ለሚነሱ ሀሳቦች እድል መስጠት ነው። ይሄ ግን ለአንድ ቡድን ብቻ እድል መስጠት፣ የአንድን ቡድን ምክር መስማት የዛን ቡድን የበላይነትን ለማረጋገጥ ለዳግም ለአዲስ እርስ በርስ ግጭት ለማዋለድ የመጣ ነው ብለን ነው እንደ እናት ፓርቲ ምናምነው። የድምጽ እድሎች አልነበሯችሁም? ቀድመው የተለያዩ ከሰው ብዛት ከ50 በኋላ ምንም የለም። የኮንሰንሰሱ ወይም ደግሞ በ75 በመቶ ስምምነት ወደፊት ይሄዳሉ የተባሉ ሀሳቦችን ከ50 በኋላ ማስኬድ አልተቻለም። ኮንሰንሰስ ሲጀመር የሚባል ነገር የለም። መጀመሪያ ላይ አንድም ቅሬታችንን ከፍ እንዲል ያደረገው ኮሚሽኑ በራሱ ባቀደው መመሪያ መሰረት ባለመሄዱ ምክንያት ያ ማለት ነው። መጀመሪያ ኦሪንት ሲያደርግ የነበረው መጨረሻ ላይ እስከ 75% ተሳታፊው በተለይ 500 ላይ 75% ስምምነት ላይ ከደረሰ ያ ሀሳብ ጸድቆ ወደሚቀጥለው ደረጃ ያልፋል የሚል ኦሪንት ነበር የተደረገው። አሁን ግን ያ ማለት 75% ከተስማማ ማለት አብዛኛው ሰው ከወሰነ ያኛውን ከመረጠ ማለት ውሳኔ ሰጪነትን ቀድሞ ሰጥቶን ነበር ማለት ግን አሁን በተለያዩ እንግዲህ ምን አስቦ እንደሆነ አላውቅም፣ ያንን ውሳኔ ሰጪነት ከተመካካሪው ቀምጦታል ማለት ነው። ሚናውን አንስቶታል። እና ይሄ ደግሞ ምክር ሀሳብ የመስጠት ይሄ በነገራችን ላይ ኤክስፐርቶች ራሱ ማድረግ የሚችሉት ነው። ይሄን ህዝቡ አሁን እኮ የህዝብ ተወካዮች ነው እዚህ ጋር እና ታዲያ እንዴት ነው ሊያደርግ የሚችለው ከተባለ ከኛ የውሳኔ ሰጪነቱን ከነጠቀን የሚሰጠው ቀጣዩ የሚመጣው አካል ፓርላማው ነው። ፓርላማው ደግሞ ጭራሽ የአንድ የቡድን የበላይነት የምንለው ለዛ ነው። የአንድ ገዢ ፓርቲ የበላይነት የሚንጸባረቅበት ስለሆነ ከ80 or 90% የሚንጸባረቅበት ስለሆነ በኋላ ላይ ውሳኔ አሰጣጥ ላይ በጣም ችግር ሊያመጣ ይችላል የሚል ነው። እናንተ እነዚህን ቅሬታዎቻችሁን የአካሄድ ቅሬታዎቻችሁን ለኮሚሽኑ በቀጥታ አቅርባችሁ ነበረ? ምክንያቱም ኮሚሽኑ ለቀረቡልኝ ጥያቄዎች አግባብ ያለው ምላሽን እየሰጠሁ እቀጥላለሁ ብሏል። አዎ እንግዲህ እዚህ ውስጥ የቀረቡትን በደብዳቤ አልገለጽንም፣ በአካል ግን ቀርበን ገልጸናል። አንዳንድ መጀመሪያ አካባቢ ላይ የምደባ ችግሮች የነበሩትን ብቻ ፈታለን እንጂ የኛውን ያለውን ሂደት ምንም ሊያስተካከል አልቻለም። የድምጽ አሰጣጡም የእድል አሰጣጡም ትክክል አልነበረም ብለን ገልጸናል። እንደገና ደግሞ እነዚህ ቃለ ጉባኤ የሚይዙትም ኮሚቴዎች አመራረትም ግልጽ አይደለንም ብለን ጽፈናል። አሁን እኛ
ተናግረናል ማለት ነው በአካል። እኛም ራሱ እኔ አሁን በእኔ ቡድን ውስጥ ያሉትን ኮሚቴዎች እነማን እንደሆነ አላውቅም። የማውቀው ፊት ላይ ያለው የሚያነበውን ሰው ብቻ ነው እንጂ 15 ሰዎች ተወክለውኛል ተብያለሁ። ግን እነዚህ 15 ሰዎች 14 ሰዎች እነማን እንደሆነ አላውቅም። ያ ፊት ለፊት ያለው ግን ቃለ ጉባኤ የሚያነበውን ሰው አንዱን አውቃለሁ። አጣጣሚ የተባለው ቡድን ሲዋቀር በተለይ ስልታዊ ቡድኑ ላይ ሲደርስ አጣጣሚ የተባለው ቡድን ከእያንዳንዱ ማለትም ከ8 ቡድኖች ማለት ነው 15 ሰዎች ተመርጠዋል። እነርሱን የተመረጡበትን አግባብ እንደ እናት ፓርቲ ተወካይ አላቅም እያሉኝ ነው። አዎ ግልጽነት የጎደለው ነው ብለን እዛ መግለጫችን ላይ ያስቀመጥነው አንዱ ጉዳይ ይሄ ነው። የምናውቀው ያወቅኩትም አንዱን ሰው ራሱ ያወቅኩት ራሱ ቃለ ጉባኤ አዘጋጀን ብለው ያሉትን ቃለ ጉባኤ ሊያነብ ስለወጣ ብቻ ነው ያወቅኩት። እሱ ኮሚቴ ነው ተብሎ እዛው ስለተናገረ ማለት ነው። ሌሎች 14ቶችን አላውቃቸውም። እና እንደዚህ አይነት ግልጽነት የጎደሉ እጅግ በጣም ምክክር የሚለውን ነገር ሰሙን እንትኑ ራሱ ጽንሰ ሀሳቡን ሊያጎድፍ የሚችል የሆነ ያልተገባ አሰራሮች በጣም ተንሰራፍተው ይገኛሉ ማለት በኮሚሽኑ ውስጥ። እና ኮሚሽኑ ራሱ በእቅዱ አለመመራቱ ሌላ ትልቅ ችግር ነው። እንደዚህ አይነት ኮሚቴ ደረጃጀቶችም ራሱ አሰራሩ ግልጽ ባለመሆኑ ምክንያት የሚፈጠሩ በርካታ ችግሮች አሉና እነዚህ እንዲታረሙ በእርግጥ እዛ መድረክ ላይም ገልጸን ነበር። እዛ መድረክ ላይ ይስተካከላል የሚል ነው። እኛ እንዲሁም ሰው የኛን ቃል ሰምቶ እንዳይረበሽም ጭምር በሚል ስብሰቦች ካለቁ በኋላ በቃል ከሰብሳቢዎቻችን ከአስተባባሪዎቻችን ጋር የተነጋገርን ነው እና ይስተካከላል የሚል ነው የነበረውና ግን ብሶ ጭራሽ ያረፈው ማለት ነውና ምንም ሊስተካከል አልቻለም። በመግለጫችሁ እንዳነሳችሁት ከገዢው ፓርቲ በኩል በሀገራዊ ምክክሩ ስም ለማሳካት ከሚፈለግ ማንኛውም ፍላጎትና ሀገርና ሲዞ ከሚደረግ የፖለቲካ አካሄዶች እንዲታቀብ እናሳስባለን ብላችኋል። በምክክር ሂደቱ ውስጥ የነበሩ ጫና የማሳደር ሂደቶች ተስተውሎ ነበረ ሳይሆን በግልጽ ይታዩ ነበር። እዛ ገብቶ ላየው ምንም ምርምር ሳያስፈልገው ጥናት ሳያስፈልገው በግልጽ ይታይ ነበር። እኛ ጋርም በአማካሪ ደረጃ አሉ፣ በተወካዮች ምክር ቤት አባላት ደረጃ አሉ። በዚህ ደረጃ ያሉ ሰዎች ያንን ስልጣናቸውን መከታ በማድረግ ጫና ሲፈጥሩ የምክክር የስነ ምግባር ደንብ መመሪያው እየተጣሰ ነበር እያሉኝ ነው። አዎ ይሄንንማ እንኳን እኛ ኮሚሽኑም ራሱ እኮ አምነዋል። አንዳንድ ባለስልጣናት እዚህ የመጣችሁት እንደ ማንኛውም ተመካካሪ ቁጭ ብላችሁ ልትወያዩ ልትመካከሩ ነው እንጂ ስልጣናቸውን ተገን በማድረግ ጫና ልታሳድሩ ወይም ደግሞ ተሰሎ ልትፈጥሩ አይደለም ብሎ በግልጽ ተናግሯል። ይሄ ደግሞ ከምንም ከመሬት ተነስቶ የመጣ ሀሳብ አስተያየት ጫናቸው እጅግ በጣም ጎልቶ በመታየቱ ምክንያት እኛ ጋር ብቻም አይደለም አዲስ አበባ ላይ እንደዛ አነጋገር እንዲያደርግ ያደረጉት የመንግስት ባለስልጣናት ናቸው። ስለዚህም ያንን ማስጠንቀቂያ ያንን ማሳሰቢያ የሰጠነው ለነገ የጋራ ሀገራችን በጋራ የምንኖርባት ሀገራችን ዛሬ ላይ ጥንቃቄ መኖር ስላለበት እንደገና በማስተዋልም መሆን እንዳለበት ለማሳሰብ ጭምር ነው። የጫና ተጽዕኖም እንዲቀንስም በማሳብም ጭምር ነው። የማይሆን ከሆነ እኛም እንግዲህ ያው አንድና እንትን ያለን ጉዳይ በቃ ጥሎ መውጣት። ምክንያቱም በቦታው ክብር የማይሰጥበት ቦታ ከሆነ የማትሰማበት ቦታ ከሆነ እዛ ምንም ልታደርግ አትችልም። ምንም የምትቀይረው ነገር የለም። ሀሳብ ከነሱ በላይም ሊኖር ይችላል፣ ከነሱ በታችም ሊኖር ይችላል። ግን ማትደመጥ ቢያንስ ሚኒመም ነገሩ ማትደመጥ ከሆነ እዛ ምንም ልትሰራ ስለማትችል ምናልባት ተገፍተህ በሚባል ደረጃ ወይ የመውጣቱን ሁኔታ በደንብ እያጤናው ነው። አጀንዳ ቡድኖች ወደ 4000 ደርሰዋል ተብሏልና ዛሬም ከባለፉት ቀናትም የነበሮቻቸው አካሄድ ምን ይመስል ነበር? በተለይ የተጠናቀሩት ሀሳቦችን ከመጠየቅ አንጻር ቀድሞ የተነሱት ያልተካተቱ ካሉ ይካተቱ ከማለት አንጻር የተመካካሪዎችም እንደ አንድ ተመካካሪም እንደ የነበረው ተሳትፎ ምን ይመስል ነበር? እነዚህ 120 የተባሉት የስምንቱን ቡድኖች አጣጣሚ ቡድን
አጣጣሚ ቡድኑ የሚያጣጥመው የስምንቱን ቃለ ጉባኤዎች የሚያጣጥም ቡድኑ ያጣጣሙትን በየቡድኑ አንብበው ነበረ። እኛ ጋር ሀገር ግንባታ ላይ አንብበውልን ነበርና ስናስተካክል ብለው ወደ 3-4 ነጥቦችን ምክንያት መሰረት አድርገን ነው ብለዋል። ከሌሎች የተነሱትን ሀሳቦች ወደኛ በማምጣት እኛ ውስጥ የሚካተቱትን ማለት ነው። እኛ ጋር ያሉትን ደግሞ ወደ ሌሎች ወደሚመለከታቸው ሌሎች አጀንዳዎች በመውሰድ እና እዚህ ደግሞ ለሀገር ይጠቅማል ብለን ያሰብናቸውን የሚሉ ነገሮች አሉ። የሀሳብ የመቀያየር ነገሮች አሉ ማለት ነው። ማጣጣም የሚባለው አንድ እሱ ነው፣ እነሱ በገለጸልን መሰረት ማለት ነው። እና እንደዛ አድርገው ሰርተውት የእኛን ቃለ ጉባኤ አንብቦልን ነበር። በርካታ እኛ ያለመሰናቸው እና ማናቃቸው ነጥቦች ተነስተዋል። ኢቨን ይውደቁ ይቅሩ ተብለው 500 ላይ የቀሩ ሀሳቦች ጭምር ተካተው እዚህ ጋር መጥተዋል። እና እንደዚህ አይነት ችግሮች አሉ። አሁንም እንደዛም ሆኖ አንብበው እንኳን ለሁሉም አንዳንድ እንኳን የተለያዩ አካላት አሉ አንዳንድ ይሰጡ ይባላል። ትናንትናም ከሁለት ክልል ነው ሲሰጥ የነበረው ማለት ነው። እና በጣም ፌር ያልሆነ አሰራር ነው ያለው። እንግዲህ እንደ ተመካካሪዎች ደንቡን ጠብቃችሁ የመጠየቅ ነገሮች አልነበሩም? ለሚዲያው ዝግ የሆኑ መድረኮችም ስለነበሩ እሱማ ቃል ይገባሉ እኮ በየትኛውም ሰዓት ቀርበን ስናናገራቸው አንደበታቸው የሚወጡ መጥፎ ቃላት የሉም። ግን ደግሞ የሚሰሩት ደግሞ የሚጥም ቢያንስ ከግማሽ በላይ ያለውን አካል የሚያስደስት እየሰሩ አይደለም ለማለት ነው እንጂ መግለጽ እንገልጻለን፣ በጽሁፍ እናታውቃለን። እዛው ማተም በሌለው ጽሁፍ ማለት ነው። እንደ አንድ ተወያይ ተመካካሪ ነው እዛ የምንቀርበው። ኮንሰንሰስ ወይም ደግሞ አብዛኛው ሰው 75% በላይ ተስማማበት ያልፋል የሚለው አካሄድ ከ50ዎቹ ቡድኖች ስልታዊ ቡድኑ ሲደርስ ቀርቷል፣ ወይም ደግሞ 250 አባላት ወዳሉት እያደገ ሲሄድ ቀርቷል ነው እያሉኝ ያሉት። በመመሪያው መሰረት ምክር ሀሳብ ብቻ መስጠት መወሰን የሚባል ነገር የለም፣ መስማማት የሚባል ነገር የለም። በቃ ቀርቷል። ኢቭን አሁን ቀርቶ እንኳን እሺ ሀሳቦቻችን በሙሉ ቢያልፉ እንኳን ጥሩ ነበር። አሁን ደግሞ የሚፈልጉትን አንዳንድ ሀሳብ ብቻ እያስቀመጡ እንዲሁም እነሱ የሚፈልጉትን 2-3 ከባባድ ከሆነባቸው እነሱ የሚፈልጉትን አንደኛ ላይ አስቀምጠው። ለምሳሌ አንድ ምሳሌ ልስጥ። አንደኛ ላይ እኛ ጋር ሀገር ግንባታ ላይ 1.1 ሀገር የማናት የሚል ጥያቄ ነው ያለው። የተሰጠን አጀንዳ ላይ ሀገር የዜጎች ናት ወይስ የብሔረሰቦች ናት የሚል ጥያቄ ነው ያለው እንጂ ሌላ ጥያቄ አልጠየቅም። እነሱ ግን ሶስተኛ የዜጎችም የብሔር ብሔረሰቦችን ብለው አስቀምጡና አንደኛ ላይ አመጡት። የሌለን ነገር ማለት ነው። ግን ቀድሞ መቀመጥ አለበት እንዳቀማመጣቸው የዜጎች ናት የሚል ነው የተባለውን እቅድ እንትን ማድረግ አለባቸው። እኛም የራሳችን አቋም ኖረን በልዩነት እንድንወጣ እንኳን መንገድ ራሱ አልተመቻቸልንም እና ከፈለጋችሁ ኑሮ ከፈለጋችሁ ቀጥሉ፣ የምንፈልገውን ነገር እናሳካለን አይነት ነገር ነው ይመስለው ማለት ነው። እና ምክክር አይደለም ነገርየው። ወደ 4000 ተዳርሷል። እናት ፓርቲ እነዚህን ጉዳዮች በተለያየ አግባብ በሚያስተናግድበት መንገዶች እንዳለ ሆኖ ከ10 ወደ 50 ወደ 250 የመጣበት አካሄድ በሰነዶች የተቀመጠ ቃለ ጉባኤ ያለው ከመሆኑ አንጻር እስከ መጨረሻው ለምክክሩ ውጤታማነት ወይም ደግሞ እነዚህ ያላቸው ግድፈቶች እንዲፈቱ ምን አይነት ጥረት ያደርጋል? ምናልባት አንድ የሰላማዊ እንቅስቃሴ ሰላማዊ ትግል ምን ጊዜም ቢሆን የሀሳብ ትግል ነው የሚያደርገው። በየትኛውም በመርፌ ቀዳዳ እንኳን ያለች እድልን መጠቀም ይፈልጋል ሰላማዊ ትግል። አሁንም ቢሆን እንደ ሰላማዊ ታጋይነታችን በምርጫ ቦርድ ተመዝግቦ በሀገር ውስጥ በሰላማዊ እንቅስቃሴ ውስጥ እየተንቀሳቀሰ እንዳለ አንድ ፓርቲ ማንኛውም ሰላማዊ ትግል ቅድሚያ ሰጥተን እናደርግ ይሆናል። ስለዚህም አንዱ ሰላማዊ ደግሞ መመካከር ነው፣ መወያየት ነው። አሁንም መልካም ሜዳዎች ካሉ የማይገፉ
ወይ ደግሞ ጆሮ የማይነፍጉ እንትኖች ካሉ መልካም ሜዳዎች ካሉ የመወያያ ጠረጴዛዎች ካሉ እኛ ሁሌም ቢሆን ለድርድር ቅድሚያ እንሰጣለን። ከዛን ለምክክር ነው የምንቀጥለው ማለት ነው እና ከዚህ በፊት የሚያስቀምጥናቸው ሀሳቦች አሉ። ሀሳቦቻችን ባነሳናቸው ጊዜ በጣም ብዙ ሰዎችን ገዝተዋል። ሚዛናዊ ነው። ምክንያቱም ሁሉም በአብዛኛው የሚባል ደረጃ ተወክሎ የመጣው ከብሔር ነው። እኛ ደግሞ ሀገር አቀፍ እንደመሆናችን ከብሔር ነጻ የሆነን፣ ስለዚህም ለሁሉም ነው ለኢትዮጵያውያን ለሁሉም ነው የቆም ነው። ማዕከል ላይ ሆነን ያለን ሰዎች ነን እኛ ማለት ነው። ስለዚህም አብዛኞቻችን የሚገዛ አብዛኞቹን ሰዎች ያሳመነ ሀሳቦችን አንስተን ነበረ፣ ግን እሱ አይፈለግም። ዜግነተኛውን ከዚህ ምክክር የጎሳ ፌዴራሊዝም የሚባለው ከሀገራችን ካልጠፋ ይህ ምክክር ሀገሪቱ ከስራለች ብለን ነው የምናምነው። ምክንያቱም በቢሊየን የሚቆጠር ገንዘብ የፈሰሰበት ሀገሪቱ ሀብት ነው። እዚህም ምክክር ላይ ያስቀመጠን የጎሳ ፌዴራሊዝም በፈጠረው መከፋፋይና ልዩነት ፈጣሪ ምናልባት የእናት ፓርቲ በሀገር ግንባታ፣ በመንግስት አደረጃጀት፣ ማህበራዊና ኢኮኖሚያዊ እንዲሁም የአርብቶ አደርና አርሶ አደር ጉዳዮች ላይ በእነዚህ አጀንዳዎች ላይ ስለመከረ የሚሏቸው አግባቦች ምን በአጠቃላይ በአጀንዳ ቡድኖቹ ደረጃ ምን ተወስኗል? የጎሳ ፌዴራሊዝምን በተመለከተ የሚለውን በሱን ቋጭ በመግለጫችሁም ያነሳችሁት አንድ ጉዳይ እሱ ስለሆነ የጎሳ ፌዴራሊዝም እስካልተነሳ ድረስ እኛ ሀገሪቱ መከረች፣ ኢትዮጵያ መከረች የሚለውን ነገር አንቀበልም። እሱ ነገር እስካልቀረ ድረስ ምክንያቱም እሱ ካልቀረ መልሰን ሌላ ሚሊዮን ብር ገንዘብ እንበጅትና እንደገና ደግሞ ሌላ ሀገራዊ ምክክር ላይ መቀመጣችን አይቀርም። ዜጎች በዜግነታቸው ተከብረው እስካልቀጠሉ ድረስ ይሄ ነገር የሚሆን አይደለም ማለት ነው። ስለዚህም አንድ ይሄ ነው። እኛም ፕሬዚዳንታዊ ስርዓትን ነው እንደ ፕሮግራማችን የምንከተለው። ይህን ነገር ደግፈናል፣ ግን በፓርላሜንታሪ የሚመረጥ አይደለም። እውነት ለመፍትሄ አይሆንም። አሁንም ግን ጠንክረን ቢሆን አይረፍድም። ለምክክር ለውይይት ምንጊዜም ቢሆን ጊዜ መስጠት አለብን። አልረፈደም። የሚስተካከሉ ነገሮች ሁሉ ግልጽ ስለሆኑ መስተካከል መቻል አለባቸው። ከተስተካከሉ ሁላችንም እንደ እኩል ዜጋ ሆነን ታይተን እንደ ሀሳብ አመንጭ ሆነን ተቆጥረን አብረን ሀገራችንን መገንባት፣ ማቆም፣ ማጽናት ይኖርብናል የሚል ነው መጨረሻ ማስተላለፍ የምንፈልገው። አቶ አያሌው ተስፋዬ የእናት ፓርቲ ብሔራዊ አስፈጻሚ አባልና በሀገራዊ ምክክር ጉባኤው ፓርቲውን የወከሉ ተመካካሪ ስለሰጡን ማብራሪያ ምላሽ ስለ ጊዜዎትም ጭምር በአድማጮቻችን ስም እናመሰግናለን። እሺ፣ እግዚአብሔር ይስጥልኝ። በጣም ነው የማመሰግነው እኔም። የተከበራችሁና የተወደዳችሁ ከኤፍርታ 97.6 ኤፍኤም አድማጮቻችን እየተከታተላችሁ ያላችሁት የሳምንታዊ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ጉዳዮችን ወደ እናንተ የሚያደርሰው ሰሞነኛ መሰናዶን ነው። እንግዲህ ቀደም ብለን የእናት ፓርቲ የተወካይ የሆኑት የብሔራዊ አስፈጻሚ አባልና በሀገራዊ ምክክር ጉባኤው አገር ግንባታ አጀንዳ ላይ ማለት ነው ተመካካሪ የሆኑትን አያሌው ተስፋዬ ጋር ቆይታ አደረግን። እንግዲህ እሳቸው በቆይታቸው የተለያዩ ጉዳዮችን አንስተዋል። ምክክሩ ሂደት እስካሁን ያለበትን ከገለልተኝነት፣ አካታችነት፣ የተሳትፎ ጉዳይ ጋር በተያያዘ አይተናል፣ ታዝበናል ያሉትን ጉዳይ አንስተዋል። ያጋጠማቸውንም ነገሮች ነግረውናል። በትክክል የምክክር ኮሚሽኑ ምላሾች አሉን። ከሱ በፊት ግን አድማጮቻችንም ሀሳብ አስተያየቶቻቸውን እንዲያጋሩን የስልክ መስመሮቻችንን እናስተዋውቃቸው።
የስልክ መስመሮቻችን 011ን አስቀድማችሁ 668 46 22 ወይንም ደግሞ 011 6ን አስቀድማችሁ 66 35 82 ላይ በተደውሉ መልእክታችሁ የሚደርሰን ይሆናል። እኛም መልሰን ወደ እናንተ እናደርሳለን። 9760 ደግሞ አጭር የጽሁፍ መልእክት ማደሻ መስመራችሁ ነው። እንግዲህ ቀደም ሲል የእናት ፓርቲ ያቀረበውን ቅሬታ አስደምጠናል። ከዚያም በተጨማሪ አብን ፓርቲም እንደዚሁ ቅሬታ አቅርቦ ነበር አይደል አብርሃም? በትክክል እንግዲህ የፖለቲካ ፓርቲዎች ከተለያዩ የማህበረሰብ ክፍሎች ከመንግስት አካላት ከተለያየ ዘርፍ ከዲያስፖራው ማህበረሰብ ጭምር እየተመካከሩ እንደሆነ ይታወቃል። የፖለቲካ ፓርቲዎችም የዚህ የምክክር ጉባኤው አካል ሆነው አራት ተወካዮችን ማሳተፋቸው እንዲያሳትፉ ጥሪ እንደቀረበላቸው የሚታወስ ነው። እናት ፓርቲ ደግሞ 3 አባላትን አሳትፏል። ነሐሴ 6 2018 እነዚህን ግድፈቶች አስመልክቶ መግለጫ አውጥቷል። ከመንግስት በኩልና ከኮሚሽኑ በኩል አሉ ያላቸውን ክፍተቶች አቅርቦ የተፈቱለት እንዳሉ ሆነው የቀሩ አሉ የሚላቸውን አቋም ወስዷል። ነሐሴ 9 2018 ዓ.ም ደግሞ የአማራ ብሔራዊ ንቅናቄ ወይም አብንም እንደዚሁ ያሉትን አቋሞች ያንጸባረቀበት ነው። ሁለቱም ፓርቲዎች በጋራ የሚያስማማቸው ነገር የሀገራዊ ምክክር ጉባኤው የተለያዩ ልዩነቶቻችን ለመፍታት እንደ ድል የተቀመጠ ነው ብለው ያስቀመጡት ነው። አድማጭ መስመራችን ላይ አለ። ሄሎ ጤና ይስጥልን። እንደምን አረፈዱ? ማን እንበል? ከየት ነው? መምህር ፍጹም ከቢሾፍቱ ወይም ደብረ ዘይት ከተማ። መምህር ፍጹም እንደምን አረፈዱ? ትንሽ ድምጽ ወራቅ ይላል መሰለኝ። መምህር ትንሽ ከፍ ያደርጉልናል። ይሰማል? አሁን ግን የተወሰነ ከፍ ቢያደርጉት። አሁንስ ይሰማል? ይሰማል። አሁን ጥራት አለው? ይሰማል አሁን። እሺ አመሰግናለሁ። እንግዲህ ከእናንተ ጋራ ምክክሩ ከተጀመረ ጀምሮ ፍሪኩዌንትሊ ወይም በተደጋጋሚ እየተገናኘሁ ሀሳቤን እየሰጠሁ ነው። ለዚህ ላመሰግናችሁ እወዳለሁ። ሄሎ ይሰማል? መምህር ይቀጥሉ። አይ እንትን ኤኮ እያለው ነው እኔ ጋር ኤኮ እያደረገ ስለሆነ ነው። እሺ እቀጥላለሁ። እና አጀማመራችሁም እስካሁን ከቨር እያደረጋችሁ ምንድነው አገላለጻችሁም ከዛ መረጃ እያመጣችሁ የምታቀርቡበት መንገድ በጣም ጥሩ ነው። ለእኔ ተመችቶኛል። እናመሰግናለን። በዚሁ ቀጥሉ። እንግዲህ መጨረሻውን ያሳምርልን። ግን ዛሬ አሁን ያወያያችኋቸው ሰው ላይ አንዳንድ ጥያቄዎችን ነበሩኝ። እኔ ግን መጠየቅ ስለማልችል ነው። አንተ እንደ ጋዜጠኛ ብትጠይቃቸው ጥሩ የነበረው ለምሳሌ 15 ሰዎች አቃቃሚ የተባሉትን ሰዎች ሲመርጡ እንዴት ነው የተመረጡት? አልነበሩም እሳቸው እዛ ጉባኤ ውስጥ? ዝም ብለው ነው የተጠቆሙት ወይስ በሚስጥር ነው የተመረጡት? ወይም ሲክሬት ባሎት በሚባለው ነው ወረቀት ነው የተመረጡት? እሱን ቢነግሩን እንዴት ጥሩ ነበር። እሳቸው እኔ አንዱን ሰውዬ ነው የማውቀው 14ቱን አላውቃቸውም አሉ። እኔ እዚህ ጋር ትንሽ ጥርጣሬ ስላለኝ ነው። ሌላ ምክረ ሀሳብ ነው የሚቀርበው አሉ እሳቸው። ምክረ ሀሳብ እንደ ምሳሌ ሰጡ። ዜግነት፣ ብሔር ብሔረሰብና የሁለቱም የዜጎችም የብሔር ብሔረሰብ ይላሉ። ይሄ እኮ ምክር ከሆነ ከዜግነትና ከብሔር ብሔረሰብነት ምረጡ አልተባሉም ማለት ነው። የተባሉት ምንድን ነው? ምክረ ሀሳብ አላችሁ ሆይ ሲባል 7ቱ ቡድኖች እሳቸው ያሉበት ቡድን የዜጎች ብለው ሊሆን ይችላል የኔ ግምት ነው። ከ7ቱ ደግሞ 5ቱ የሁለቱም ነጭ ሀገር ብለው ሊሆን ይችላል። ስለዚህ ሊቀርብ የሚችለው እኮ 5ቱ ባለ 500ዎች ያቀረቡት ምክረ ሀሳብ ነው። ምክንያቱም ከፍ ያለ ቦታ ላይ ከበር የተደረገ ይቀርባል በሚል ነው። በሎጂኩም እንደዛ ነው መሆን ያለበት። ይሄ ነው እኔ የተረዳሁት ማለት ነው። በአጠቃላይ ግን አሁን ዛሬ እንግዲህ ዶክተር ወይዘሮ ሂሩት ገብረስላሴ ምክትል ኮሚሽነሯ ዛሬ ማጠቃላይ ይቀርባል ብለው ነበር። እስካሁን እየጠበቀን ነው። ምንም ነገር የለም። እናንተ እንደ ሚዲያ የምታውቁት ነገር ካለ አላውቅም። እኔ ግን በጣም በከፍተኛ ስሜትና በከፍተኛ ትኩረት ነው እየተከታተልኩት ያለው። ደጋግሜ የተናገርኩት የኢትዮጵያ 85% ችግሯ ይረግፍላታል፣ 15% ደግሞ ይረግብላታል ብዬ ነበር የማስበው። ያ የተሳካ ይመስለኛል እንዲሁ ዙሪያ ሳይ እና በጣም የሚገራርሙ እናንተ ሚዲያ ላይ ሌሎች ሚዲያዎች ላይ
የሚሰጡትን አስተያየቶች እየሰማሁ ነው። ቅድም ከድሬዳዋ የመጡት ሰው የተናገሩትን ልብ ብላችሁት ከሆነ አላውቅም፣ ከሶማሌ ክልል ከጫፍ የመጣች ሴት የሰጠችውን አስተያየት ሰምቻለሁ አሉ። እኔ የምፈልገው እንደዚህ አይነት ሀሳብ ነው። ከጫፍ የሚመጡ ሀሳቦች፣ ከዳር ሀገር የሚመጡ የመሀል ሀገር ሰው ብቻ አይደለም አሁን በኢትዮጵያ ጉዳይ የሚያገባው ማለት ነው። ይሄንን ሁላ የሚያራክስ ነገር ነው እንግዳ ሲናገሩ የነበረው። እኛ እንደዚህ ብለን አቀርበናል፣ እንደዚህ ካልሆነች ኢትዮጵያ እንደዚህ እኮ የሚባል ምክክር የለም። አንተ አብዛኛው ሰው ያቀረበልህን ሀሳብ ትቀበልና አይ እኔ ወደፊት በዚህ ጉዳይ ላይ ነው እንጂ የምገፋው ያኛውን ሀሳብ በፍጹም ሌላማ ካቀረቡ አይሆንም የሚባል ነገር የለም። ምክክር አለበለዚያ እኮ ምክክር አያስፈልግም። የኔ ሀሳብ ብቻ ተቀበሉኝ ከሆነ የራሱን ሀሳብ ይዞ መጓዝ ነው። እናመሰግናለን መምህር ፍጹም ከቢሾፍቱ የዘወትር አድማጫችን። እዚህ ጋር ልናቋርጠዎት ነው መምህር፣ ከሰዓት አንጻር ይቅርታ ያድርጉልን። እንግዲህ ዘላለማዊ ክብር ለመከላከያ ሰራዊታችን፣ ኢትዮጵያ ለዘላለም ትኖር። አሜን። በጣም እናመሰግናለን። መምህር ፍጹም እንግዲህ በተለያየ አግባብ ከተለያየ ከሰሜንም ከደቡብም ከዳር ድንበርም ከመሀልም ተገናኝተው ተመካካሪዎች ተሳተፉበት መሆኑን አንስተዋል። ለዚህም እናመሰግናለን። የእናት ፓርቲም የቀደመ አቋሙን አንጸባርቋል። ቀደም ብለን እያነሳ ነው እንደነበረው ነሐሴ 9 2018 ደግሞ የአማራ ብሔራዊ ንቅናቄ ወይም ደግሞ አብንም እንደዚሁ ቅሬታዎችን ማቅረቡን ገልጾ ይፋዊ ደብዳቤዎችን መዋቅራዊ ግድፈቶች እንዲታረሙ በሚል በፊት ለፊት ቀርቦ ለኮሚሽኑ ማቅረቡን እንደ ፓርቲ ገልጿል። ከዚያም በተጨማሪ ደግሞ ለመንግስት ወይም ደግሞ ለገዢው ፓርቲም እንደዚሁ አንዳንድ መታረም አለባቸው ብሎ ያሰባቸውን እንዳቀረበ ገልጿል። በእርግጥ በድምጽ ምላሽ ለመስጠት ፈቃደኛ አልሆኑም። እዚህ ጋር ተያይዞ ምናልባት የምክክር ኮሚሽኑ የሰጠውን የጽሁፍ መግለጫ ሀሳቦች ብናነሳ የተሻለ ነው። እንግዲህ ያው የምክክር ሂደት ተብሎ ሲጀመር አንደኛ እንደ አዲስ ባህልነቱ ከዚያም ሲቀጥል ደግሞ ከዚህ በፊት ተሞክሮ ካለማወቁ ጋር አንጻር የተለያዩ ጉዳዮች እንደመነሳታቸው ማወዛገቡ ማጨቃጨቁ ማይቀር ነው፣ የሚጠበቅ ነው። ከዚህም እንግዲህ ክርክሮች በተለይ በቅርብ ቀናት እየጨመሩ መጥተዋል። አሁን ላይ ያሉ ጥያቄዎችን በተመለከተ በተለይ ከእናት ፓርቲና አብን በኩል የወጡ መግለጫዎችን ምላሽ ለመስጠት የምክክር ኮሚሽኑ በተለይም የአብን መግለጫን በማስመልከት ምላሽ ሰጥቶ ነበር። በመግለጫ በጽሁፍ መግለጫ ማለት ነው። በዚህ መግለጫው ላይ ኮሚሽኑ የሂደቱን ገለልተኝነት፣ አካታችነትና አሳታፊነትን በተመለከተ ለቀረበው ቅሬታ ምላሽና ማብራሪያ ሰጥቷል። ሂደቱ አካታች አሳታፊ አይደለም በማለት ለቀረበው ቅሬታ ኮሚሽኑ ምላሽ ሲሰጥ እንግዲህ እንደምናስታውሰው ቅሬታውን እንደማይቀበል ገልጾ በምክክር ጉባኤው ላይ በተለይም ደግሞ ከፖለቲካ ፓርቲዎች፣ ከሲቪክ ማህበራት፣ ከታዋቂ ግለሰቦችና ሌሎችም ባለድርሻ አካላት የተወከሉ እንደተሳተፉበት ጠቁሟል። ማንኛውም ቅሬታና አቤቱታ በቅሬታ አፈታት ስርዓቱ መሰረት ተቀብሎ ለማስተካከል ዝግጁ መሆኑን አረጋግጧል። ኮሚሽኑ እንግዲህ ከዚህም በተጨማሪ ቅሬታ አቅራቢ ፓርቲዎችም ሆኑ ሌሎች ባለድርሻ አካላት በቀረው የምክክር ሂደት ላይ በንቃት እንዲሳተፉ ነው ጥሪውን ያቀረበው በመግለጫው ላይ የምክክር ኮሚሽኑ። በትክክል እንግዲህ አንተ ያስቀመጥካቸው እንዳሉ ሆኖ የተናገራቸው አሉ። በተለይም ነሐሴ 11 2018 ባወጣው መግለጫው ማለት ነው ሂደቱ አካታችና አሳታፊ አይደለም የሚለውን የአብንን በመግለጽ ማለት ነው አቋም ኮሚሽኑ ተገቢው ምርመራና ማጣራት ካደረገ በኋላ የፖለቲካ ፓርቲውን ድምዳሜ ኮሚሽኑ የማይጋራው መሆኑን ለመግለጽ ይወዳል የሚል አጽንኦት ሰጥቷል። ጨምሮም ደግሞ ኮሚሽኑ እንደተናገረው የማንኛውንም ተመካካሪ አቤቱታና ቅሬታ በቀላሉ የሚያልፈው ጉዳይ አይደለም ብሏል። አብንን ጨምሮ ከተለያዩ አካላት ለሚቀርቡ ቅሬታዎች በቅሬታ አፈታት ስርዓቱ መሰረት ምላሽ እየሰጠ እንደሚገኝም ጠቁሟል። የምክክር ሂደቱ ለማሻሻል የሚቀርቡ ገንቢ አስተያየቶችና ቅሬታዎችም በተገቢ መንገድ በማየት የምክክር ሂደቱን ጤናማና ውጤታማ ለማድረግ እስከረዱ ድረስ በግብዓትነት ለመውሰድ ኮሚሽኑ ዝግጁ መሆኑንም ገልጿል። ሌላው ያነሳው ጉዳይ ሌሎች ባለድርሻ አካላት በቀሩ የምክክር ሂደት በንቃት እንዲሳተፉና የጋራ መግባባት ለመፍጠር እንዲተባበሩ የአክብሮት ጥሪውንም እንደሚያቀርብ እንደዚሁ አሳስቧል። ምላሾችን ግን የሀገራዊ ምክክር የአንድ ወገን ድል ወይም የሌላ ወገን ሽንፈት አይደለምም ሲልም ነው ያስታወቀው። ኢትዮጵያ የምትሻገርባቸውን የጋራ መፍትሄዎች ለማፈላለግ የሚያግዝ
ሁሉንም አሸናፊ የሚያደርግ ሂደትም ነው ብሏል። ኮሚሽኑ የሁሉንም ዜጎችና ተመካካሪዎችን ድምጽ በኩልነት ለማዳመጥና ሂደቱን በነጻነትና በገለልተኝነት ለመምራት ያለውን ቁርጠኝነትም እንዲሁ ዳግም እንደሚያረጋግጥ ገልጿል። ኮሚሽኑ መላው የኢትዮጵያ ሕዝብ እንዲሁም ደግሞ ሁሉም የፖለቲካ ፓርቲዎች፣ የሲቪክ ማህበራትና ልዩ ልዩ ተቋማት ለምክክሩ ስኬታማነት የሚያደርጉትን ቀጣይነት ያለው አዎንታዊ አስተዋጽኦ አጠናክረው እንዲቀጥሉም አጥብቆ ያሳስባል ብሏል። የቀረቡለትን አንዳንድ ግድፈቶች መኖራቸውንም ምክክሩ አልካደም። ካነሳቸው መካከል የኮሚሽኑ የስራ እንቅስቃሴዎች ሂደቶችን እንደዚሁ አንዳንድ ጥሰቶች መስተዋላቸውን በዚሁ በመግለጫው ነሐሴ 11 2018 ባስቀመጠው ላይ አምኗል። እነዚህንም ደግሞ እያረመ እንደሚቀጥል ያሳሰበበት ነው። አዎ እንግዲህ የምክክር ኮሚሽኑ ምላሽ ይህንን ይመስላል። ከዚህ ተከትሎ ደግሞ የምናቀርበው ዝግጅት አለን ይመስለኛል። አብርሃም በትክክል እንግዲህ ቀደም ተብሎ ዛሬ እየጠበቅን ነበረ። ኮሚሽነር ሂሩት ምክትል ኮሚሽነር ሂሩት መግለጫ ይሰጣሉ ብለን እየጠበቅን ነበረ። አልተሰጠም። ነገር ግን እስከ ዛሬ እስከ ወደ ጠቅላላ ጉባኤ ወደ 4000ዎቹ የደረሰበት ሁኔታ ነው ያለው። ካሁን ቀደም ግን የመጨረሻው መጨረሻ በሚባል ደረጃ እነዚህ መግለጫዎች በሰጡባቸው ምን አሉ የሚለውን ብንከታተል እንደ ማሳረጊያም ለማጠቃለያ ሀሳቦችም ለአድማጮችም ምቹ ስለሚሆን እሱን ተከታትለን እንመለስ። እንግዲህ ባለፈው ከተገናኘን በኋላ እዚህ የሚገኘው ጉባኤ በየቡድኑ ሆኖ ቡድኑን የሚወክሉ 15 ተሳታፊዎች መርጠው በየቡድኑ ተጠናቅሮ የሚገኙትን ምክር ሀሳቦች ለማጣጣም ተወካዮች መርጠው ሲሰሩ ቆይተዋል። የዚህ ቡድን ከየቡድኑ መጥተው አብረው የሚሰሩ ወደ 120 የሚሆኑ ሰዎች ስራ ዋናው ነገር በየቡድኑ ብዙ ጊዜ ተፈጅቶበት የተዘጋጁትን ምክር ሀሳቦች የማጣጣም ስራ ነው የሚሰሩት። የማጣጣም ስራ ስንል በምክር ሀሳቦች በስምንቱ ቡድን ምክር ሀሳቦች መካከል ተቃርኖ እንዳይኖር፣ ድግግሞሽ እንዳይኖር፣ በአንድ መልክ አንድ ወጥ በሆነ መልክ መቅረብ እንዲችሉ ለማድረግ ነው። በተጨማሪ ደግሞ 15ቱ ተወካዮች ሌሎቹ ቡድኖች ስለወሰኗቸው ወይም ስላወጧቸው ምክር ሀሳቦች ግንዛቤ ይወስዳሉ፣ እርስ በርስ ይመካከራሉ፣ ይነጋገራሉ። ነገሮችን ለማጣጣም የተቋቋመ ቡድን ነው። ያለፈው ሐሙስ ነው የተመረጡት። ከዛን ጊዜ ጀምሮ ይኸው እስካሁን ሰዓት ድረስ ይሄ በጣም በጣም ወሳኝ ስራ ነው። እሱን ሲሰሩ ቆይተዋል። እሱን አሁን በዚህ በቀጣይ ደቂቃዎች ይጨርሳሉ። ያ ተጣጥሞ ተስተካክሎ የሚቀርበው የስምንቱም ቡድን ምክር ሀሳቦች ለስምንቱም ቡድን መልሰው ይቀርባሉ። ስምንቱ ቡድኖች ራሳቸው ያዘጋጇቸውን ምክር ሀሳቦች ላይ ብቻ ሳይሆን በአጠቃላይ ስምንቱ ቡድኖች ላይ የተቀሩት 7 ቡድኖች ላይ የተሰሩትንም ስራዎች ይተዋወቃሉ፣ ይረዳሉ። በነዛ ምክር ሀሳቦች ላይ በሌሎቹ እነሱ ባልተሳተፉባቸው ቡድኖች የተሰሩት ምክር ሀሳቦች ላይ ግብዓት ይሰጣሉ። ግብዓቱ ይሰበሰብና የመጨረሻው ሰነድ ይዘጋጃል ማለት ነው። ይሄ እንደምታውቁት 8ቱም ቡድን ላይ የሚገኙት ኢትዮጵያውያን ተሳታፊዎች ኢትዮጵያን የሚመስሉ ቡድኖች ናቸው። ሁሉ ባለድርሻ አካላት 8ቱም ቡድኖች ላይ ይገኛል። ሁሉም የኢትዮጵያ ወረዳዎች በ8ቱም ቡድኖች ላይ ይገኛሉ። ተመሳሳይ ናቸው። ስራ ተከፋፍለው ሲሰሩ ቆይተው አብረው አጠናክረው በተሰራው ስራ ላይ ግብዓት ለመስጠት ነው ዛሬ ከሰዓት በኋላ የሚሰበሰቡት። ከዛ በኋላ የሚሰበሰበው ግብዓት ላይ ነገ ሲሰራ ቆይቶ ሮብ ዕለት 4000 ያጸድቁታል ማለት ነው። እንግዲህ ያለው ሂደት እንደዚህ ነው። ይህንን ይመስላል።
በዚህ ሂደታችን ላይ አንዳንድ ቅሬታዎች የተነሱባቸው ወቅቶች አሉ። እነሱን ቅሬታዎች እያስተናገድን እንገኛለን። ጉዳዩን እንመረምራለን። ውሳኔ እየሰጠን ነው የቆየነው። አሁንም ያሉት ላይ ቀሩት ላይም እንደዚህ ውሳኔ እየሰጠን እንሄዳለን ማለት ነው። እነዚህን ቅሬታዎች የሚያስተናግድ የተለየ ኮሚቴ አለ። ኮሚቴው ግን አጥንቶ ለኮሚሽነሮች ካውንስል ያቀርባል። የኮሚሽነሮች ካውንስል ይወስናል ማለት ነው። በአንዳንድ ወቅት ቀጥታ በራሳቸው መግለጫ ያወጡ ወገኖች አሉ። የምክክሩ መንፈስ እንግዲህ መመካከር ነው። ያም ባይሆን ማንም መብቱ ነው፣ መግለጫ ማውጣት ይችላል። ለነዛም ቢሆን ምላሽ እንሰጣለን ማለት ነው። በተረፈ እነዚህ አሁን የተጠናከሩት ምክረ ሀሳቦች ጉባኤው የተስማማባቸው ጉዳዮች ናቸው። በየትም ዓለም የሚደረጉ ሀገራዊ ምክክሮች በመቶ በመቶ በሁሉ ጉዳይ ላይ ይስማማሉ አይባልም። ደስ የሚለው ነገር በሀገራችን የተካሄደው ሀገራዊ ምክክር ጉባኤ በአብዛኛው ጉዳይ ላይ እየተስማማ ጨርሷል። ስለዚህ ደስ ብሎናል ማለት እፈልጋለሁ። በእውነት በጣም ደስ ብሎናል። በአብዛኛው ጉዳይ ላይ ተግባብቷል። ይህንን በዚህ ምዕራፍ ላይ በመድረሳችን ደግሞ ይህንን ለኢትዮጵያ ሕዝብ የምናበስርበት ወቅት ይፈጠራል ማለት ነው እና ያው የፈለግነው መግባባት የፈለግነው ሰላም ያመጣል ብለን እንገምታለን። ከዚህ በተጨማሪ እንግዲህ የሚቀጥሉትን ቀናቶች ተከታተሉ። የተከበራችሁና የተወደዳችሁ አድማጮቻችን ከልቦ ከቀረበው ትርታ 97.6 ኤፍኤም ሰሞንኛ መሰናዶን እየተከታተላችሁ ቆይታ አድርጋችኋል። ቀደም ብለን የሀገራዊ ምክክር ኮሚሽኑ ምክትል ዋና ኮሚሽነር ዶክተር ሂሩት ገብረስላሴ ነሐሴ 11 2018 ከትላንት ወዲያ የሰጡትን መግለጫ ሰማን። እንግዲህ ቀደም ብለው እንደገለጹት በዛሬው ዕለት 4000ዎቹ ተመካካሪዎች ጠቅላላ ጉባኤ የሚያደርጉበት ነው። እስካሁን ከኮሚሽኑ በኩል የሚባሉ ጉዳዮች ይኖሩ ይሆን የሚለውን እየጠበቅን ነበር። እስካሁን ግን አልሰማንም። እንደሰማን እንደ ትርታ 97.6 ኤፍኤም እናደርሳችኋለን። ስትደውሉ ስለነበረ ሀሳብ አስተያየቶቻችሁን ስልታቀርቡን ስለነበረ እናመሰግናለን። ዳዊት ገብሬ የተሰኙ አድማጫችን ከዚሁ ከአዲስ አበባ ከአያት አካባቢ ትርታ 97.6 ኤፍኤምን ስላደረሰን መረጃ እናመሰግናለን ብለዋል። ሀገራዊ ምክክር ኮሚሽኑ እስካሁን ባለው ሂደት ውስጥ የተለያዩ ሀገራዊ ልዩነቶችን ለመፍታት ተስፋ የጣልንበት ነው ብለዋል። ነገር ግን በ11ኛው ሰዓት የሚሰሙ አንዳንድ ጣልቃ ገብነቶች ሊታረሙ ይገባል ብለውናል። እነዚህ ስህተቶች 4 ዓመት የለፋንባቸውን ልፋቶች ከንቱ እንዳያደርጉብን ኮሚሽኑም ሆነ ማህበረሰቡ የሚመለከታቸው አካላት ርብርብ ሊያደርጉ እንደሚገባ መልእክታቸውን አስተላልፈዋል። እኛም እናመሰግናለን። ሌሎቻችሁም እንደዚሁ ስትከታተሉን ስለነበረ ምስጋናችን ከልብ ነው። በዛሬው ዕለት እንግዲህ ሀገራዊ ምክክር ጉባኤው የጠቅላላ ጉባኤውን ወይም ደግሞ 4000 ተመካካሪዎች ባሉበት የሚያደርስ ነው። እስካሁኑ ድረስ ከ10 አባላት ካሉት ወደ 50 ከ50 ወደ 250 ከዛም ደግሞ ወደ ስራ ቡድኖቹ 500 አባላት ወዳላቸው ወደ 8 ቡድኖቹ መጥተዋል። ቃለ ጉባኤዎቹ በተለያየ አግባብ ለስምምነት መድረሳቸውን ከኮሚሽኑ በኩል እየተገለጸ መጥቷል። አሁን ደግሞ ለ4000ዎቹ ተመካካሪዎች ደርሷል። እነዚህ ሰነዶች ምን ይሆናሉ የሚለውን ጠቁመናችሁ እንደ መሰነባበቻ የምናደርገው መልካም ነው። እንግዲህ የሀገራዊ ምክክር ኮሚሽኑ ማቋቋሚያ አዋጅ ቁጥር 1065/2014 መሰረት ስለ ኮሚሽኑ ሰነዶች ላይ እንዲህ ይላል። አንቀጽ 30 ላይ ማለት ነው። ኮሚሽኑ የስራ ጊዜው ሲያበቃ በኮሚሽኑ የስራ ዘመን በተካሄዱ ሀገራዊ ምክክሮች ወቅት የተዘጋጁ ሰነዶች፣ የተያዙ ቃለ ጉባኤዎችና መሰል ሰነዶች ተጠብቀው እንዲቆዩ ለሕዝብ ተወካዮች ምክር ቤት ጽሕፈት ቤት እንዲሁም ለኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት የማስረከብ ኃላፊነት አለበት ይላል። ሌላው የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎትም ከኮሚሽኑ የተቀበላቸውን ሰነዶች በአግባቡ አደራጅቶ የማስቀመጥና ለተለያየ ዓላማ ማየትና መጠቀም ለሚፈልጉ ሰዎች መጠቀም እንዲችሉ የማመቻቸት ኃላፊነት አለበት ይላል። የሀገራዊ ምክክር ኮሚሽኑ ቀደም ብሎ በዋና ዋና ሀገራዊ ጉዳዮች ላይ መግባባት የተፈጠረባቸውን አጀንዳዎች ሰብስቦ የማቅረብ ኃላፊነት ነው ያለበት። እነዚህን አጀንዳዎች ደግሞ ለሕዝብ ተወካዮች ምክር ቤትና ለኢትዮጵያ ቤተ መጻሕፍትና ቤተ መዛግብት አገልግሎት የሚያቀርብ ይሆናል ማለት ነው። በዛሬው ዕለት 4000ዎቹ እየተመካከሩ ነው። እስካሁን የተሰማ ነገር የለም። እኛም ባልደረባችን ንጉሱ በሪውን ከቦታው ይገኛል።
የተሰሙ ጉዳዮች ሲኖሩ በተረት 4 መሰናዷችንም እንዲሁ በ8 ሰዓት በ10 ሰዓት የዜና ወጃዎቻችንም ጭምር የምናደርሳቸው ይሆናል። እንግዲህ መረጃዎቹን እንዳገኘን ለአድማጮች እናቀርባለን። እስካሁን ባለው መምህር ፍጹም ቀደም ሲል እየጠየቁን ነበረ። መረጃዎቹ እንዳገኘን እናቀርባለን ማለት ነው። የዛሬው የሰሞነኛ ዝግጅታችን እንግዲህ በዚሁ ይጠናቀቃል። ሲኒየር ቴክኒሻናችን አለህኝ ቢተው እንዲሁም አብርሃም በለጠና ዮሴፍ ዳሪዮስ አብረናችሁ ቆይተናል። ስላደመጣችሁን፣ ስለደወላችሁ፣ ሀሳብ አስተያየታችሁን ስለሰጣችሁን ከልብ እናመሰግናለን። ጤና ይስጥልን።